ታንኪ ቀጥል። የዛሬ 14 ዓመት ነው ቀለበት አውጥታ ፊቴ ላይ ወረወረች። ባሌ አይደለም ብላ ስርዓት አለኝ ዳሬና አክባሪ ነኝ የምትል ሴት። ለዚህ ደግሞ ለምስክሬ ብዙ ቪዲዮዎች አሉኝ። እሱን እንዳሳይ ትፈቅድልኛለህ? ከአንድ ባለትዳር ምን ሊያደርግ ይችላል የሚለው። ከዛ በቀጠለ የሰው ቤት አስይዘ ተበደረ ቲክታክ የመጣችው ከችግሩ በኋላ ነው ከችግሩ በፊት ነው? እሱን ችግርማ አለ እያልኩ ያለሁት የዛሬ 14 ዓመት ቀለበት ወረወረች እያልኩ ነው። ከዛ በኋላ ቤታችን ውስጥ ችግር አለ። ኦኬ አልወረወርኩም ትበል። ጋብቻችን ላይ ስናደርግ የነበረው ቀለበትና ዛሬ ያለው ቀለበት አንድ አይነት ነው ወይ ብሎ ማየት ይቻላል። ገዝቼ አሰፍቼ ለምትለው እግዚአብሔር ይፍረድባት። ራሴ ገዝቼ ነው ያመጣሁት። አዎ እውነቷን ነው። አሰፍታ አምጥታው ሊሆን ይችላል። ቀድማ ግን የወረወረችው እሷ ናት። የሰማይ ነው ይሄን። እኔ ይሄን ሁሉ አሁን ሚዲያ ላይ ማውራት ለኔ ለክብሬም ለቤተሰቦቼ የማይመጥንም፣ ግን ምን ማድረግ ይቻላል። ከዛ በተረፈ ግን እቤት ውስጥ እያንዳንዱ የምታደርገው ነገር እቺ እኮ አሁን ባሌ ትዳሬና ነው ማከብረው የምትለው ሴትዮ አንድ ቀን ገበያ ወጣ ለቤቷ ምግብ ገዝታ ማታቅናት። አንድ ቀን ባል ከመጣ ለቪዲዮና ለካሜራ የሆነ ነገር ትሰራና ቤተሰቦቿን ጠርታ ትጨፍራለች። ወንድም ተብየው ጌትነት ለምትለው ከዚሁ ከፋብሪካ ላይ ከአንዴም 3 ጊዜ መኪና ተገዝቶለት ሸጦ ቆርጥሞ በልቶ ዛሬ አሁን ትዳሩ የሰው ትዳር አፍርሶ ብር ሊካፈል ነው የመጣው። ድርጅቱን አላሳገድኩም ልሰራ ነው ቤታችን ይለወጥ ነው ላለችው ማስረጃ ማቅረብ እችላለሁ። ቀድማ ያሳገደችው እሷ ናት። አካውንት ነው ያሳገድኩት። አንድ ድርጅት አካውንቱ ከታገደ እንዴት ነው የሚሰራው? መልስ ስጠኝ ለዚህ። እኔ ሽማግሌ ይዤ የቀረብኩት ትዳራችን ይቅር፣ ፋብሪካው ግን ይትረፍ፣ ስራችንን እንስራ። ለዚህ ደግሞ ሪኮርድ የተደረገ የሽምግልና ልኬልሃለሁ ብያለሁ። እኚህ አባት በዚህ ስራ አስኪያጅ ይስጠኝ ለምትለው አዎ ታርጌቷ ነበር እሷ። ድርጅቱን እኮ ስታሳግድ እኔን ቼክ ተመትቼ ታስሬ እሷ ድርጅቱን ከቤተሰቦቿ ጋር ለመስራት ነው ታርጌቷ። ግን አሁን ህግ ሲያየው ያንን አልፈቀደላት፣ ከለከላት። አሁን ሚዲያ ላይ ወጥቶ ስራ አስኪያጅ ልሁን ማለት ይሄ ከህልውና የራቀ ነው። እንዴት አንድ ሰው ባሌ ውክልና ስልስጠኝ ከቤተሰብ ጋር ልስራ ይባላል? እስኪ ንገረኝ። አንድ ድርጅት የሚያክል ይሄን የሚያህል ድርጅት ደግሞ ከ400 ሚሊዮን ብር በላይ ነው በአመት ትራንዛክሽን ያለው ድርጅቱ ኪሳራ ደርሶበት ነው እንጂ ብድሩ አሁን እሷ የምትለው ብድር ከድሮ ጀምሮ ተንፋቆ የመጣ ነው እንጂ እኔ ትናንት ወዲያ ተበድሬ የጠፋሁት አይደለም። ዛሬ ደግሞ አላቅም ብድሩን ምን እንዳለ አላቅም የምትለው ታውቃለች። እያንዳንዷን በአቶ ጌታቸው ቤትም ስንበደር ሰርተን እንከፍላለን ተመካክረን ያደረገችው 6 ወር ነው 7 ወር ነው ፋብሪካ የገባሁት የምትለው ስተት። አዎ በዛ ሰዓት ነው የገባችው። ታርጌቷ ግን ምንድነው? እጇ ላይ ገንዘብ ሰብስባ እኔ ከጥቅም ውጪ ማውጣት ነበር። ለመንኳት። ለዚህ እኔ ብቻ ሳይሆን ልጆቿ ለመኗት። አታሳግጂ፣ ስራውን ስሪ። ስትመጣ ስራ አልከለከልኩም። ይሁን እንድታቅም ፈልገው ይሄን ማንንም ያውቃል። ገብታ ግን ስራ እየሰራች እጇ ላይ ግን ብር ስትይዝ 4 ሚሊዮን 5 ሚሊዮን ብር ስትሄድ ወደ ማሳገር ነው ሄደችው። የዛ ሰዓት ስራ አስኪያጅም ልሁን ብላ አልጠየቀችኝም። የመጀመሪያ ታርጌቷ ማሳገድ 150 ሚሊዮን 200 ሚሊዮን ይሸጣል ብላ ይሄ ድርጅት አሽጬ ይካፈላለው ነው እንጂ ገብቼ እሰራለሁ የሚል አንድም ታርጌት የላትም። ይሄን ልጆቿም ሊመሰክሩ ይችላሉ፣ በሰዓቱ የነበሩ ሽማግሌዎችም ሊመሰክሩ ይችላሉ። ከዛ በተረፈ ግን አሁን ይሄ እንደዚህ ወጥቶ እንደዚህ ገብታ መስራት ነበረባት። 17 ዓመት ሙሉ እንደሌላ ሰው ለውጥ ለማምጣት ልታግዘኝ ይገባ ነበር። ብታግዘኝ ብትሰራ ጥያቄ የማይኖርም ለውጥም ይመጣ ነበር። እሷ ግን ለሊት ቲክቶኳን ታስተላልፋለች። ቀን ከመተኛት ውጪ ስራ አታውቅም። እንኳን ስራ ልትሰራ ቤቷ ውስጥ በትክክል ምግብ አታበስልም። እንደዚህ አይነት ሴት ናት። ለዚህ ደግሞ ቪዲዮዎች አሉ፣ መረጃ ከፈቀዳችሁ እለቀዋለሁ። ይሄው ነው የምለው። የሰራሁትን 1 ሚሊዮን ብር ምናምን ብሰራ እዛ ገብቼ እሱም ብር አምጪ ብሎ ተቀብሎኛል እና ፈርቼ ትራንስፈር አድርጌ ስራ ልስራ ብላ የዛሬ 7 ወር ድርጅቱ ውስጥ ገባዋለች። ድርጅቱ ከሚንቀሳቀሰው ገንዘብ ላይ ነው እኮ የያዘችው እንጂ ሰርታ አይደለም። ወደ ግል አካውንቷ ተበታሰረች። ከዛ ደግሞ ሲቀጥል ስራ ጀምሬ ወንድሜ ታስሮ ምናምን ለምትለው አንድ ሰው ያለ አግባብ ሊታሰር አይችልም።
በምን ጉዳይ ነው እንግዲህ ወንድሜ ታስሯል? ፋብሪካው ስታመርት ቆይታ ያመረተችውን ያለ ደረሰ ይሸጣ ነው ወንድሟ የታሰረው። እኔም የሰማሁት ከታሰረ በኋላ ነው። ዛሬ ክፍተት የሚፈልግ በጣም ብዙ ሰው አለ፣ መጠቀም የሚፈልግ ያን ፈጣሪ ነው የሚያውቀው። ታስሮ እንደተፈታ በምን ምክንያት ስል በደረሰኝ ምክንያት ሆይ መኪናው እንደ ዛሬ ጭኖ ወጥቶ ታሰረ። ደረሰኝ ሲጠየቅ የለው። እንግዲህ በምን ኬዝ እንደሆነ አይደለም፣ ይሄንንም በህግ አግባብ እየሄድንበት ነው። ደረሰኙ የተቆርጦ መኪናው የተለቀቀው በኔክስት ዴይ ነው። ይታይክ ይሄ በህግ ያስኬዳል እንጂ ልትሰራ ገብታ ስራ ላሰራ ብሏት አይደለም የታሰረው። ያለ አግባብ ስለሰሩ ህግ ስለተላለፉ ነው የታሰረው። አሁንም ዛሬ ገብታ ስራ አስኪያጅ ልሁን ህጉ የማይፈቅደውን እኔ ልፈቅድ አልችልም። ህጉ ለምንድን ነው የማይፈቅደው? አስረዳን። መተዳደሪያና መመስረቻ አለው ድርጅቱ። አንድ ስራ አስኪያጅ የሚቀየርበት የራሱ የሆነ አካሄዳል። እሱ ሲፈቅድ ብቻ ነው በቃለው ተይዞ ስራ አስኪያጅ ሽፍት የሚደረገው። ከዛ በተረፈማ ህጉ ቢፈቅድ ፍርድ ቤት ሊፈቅድላት ይችል ነበር አይደለም እንዴ? እኔ ባልኖርም ግን አካሄዱ እንደዛ ስላልሆነ እንደነገርኩ እህቷ አለች፣ አሰፋሽ ሞላ ትባላለች። ዋና ታርጌታቸው እሷ ፍርድ ቤት ስለምትሰራ የፍርድ ቤቱንም ስም እያጠፋች ነው። እሱም በህግ እንሄድበታለን። እሷን ተማምና ነው ይሄን ሁሉ እግድ ያመጣችው፣ ይሄን ሁሉ የፍርድ ቤት ኬዝ እየተረዳኝ ነው። ከዛ በተረፈ ግን ቤት አሲዘን ስንባደር የዶክተር ጌታቸውን ቤት ስናሲዘን ስንባደር ዛሬ ሚዲያ ላይ ወጣ ስለተናገረች አይደለም፣ ታውቃለች። የሱን ብር አገኛለሁ ብላ ነው ድርጅቱን ስታሳግድ የነበረው። ከዛ በተረፈ 105 ሚሊዮን ብር ይዞ ከሀገር ወጥቷል። መረጃ ታቀርብ። ዛሬ 5 ሚሊዮን ብር ከባንክ ለማውጣት ምን ያህል ስቃይ እንዳለ ይታወቃል። እየተረዳኝ ነው። ይሄን ስለዚህ የምትለው ሌላ ከሌለ እንግዲህ የእሷን ሀሳብ የምንሰማው ልጆቻችን እንኳን ከትምህርት ቤት አንማርም ብለው አስቀርቷቸዋል። ለምትለው እናታችን ይህን ስራ እንዲሰራ ካልፈቀድሽ ትምህርት ቤት አንሄድም ብለው ቤት ውስጥ የተቀመጡት በእሷ ምክንያት ነው። አሁን ልጆች ሲመጡ ሰምታችኋል ሲሸካሸኩ። ችግር የለውም ይሁን የመስልስታችሁ እንትን አድርገው ሚውት ያድርገው። እኔ ከዚህ በላይ ላወራ አልችልም። የመጣችሁትማ ተደማምጣችሁ መልስ ልትሰጧል። ጠየቀውን ጥያቄ ሙሉ እሰጣለሁ ስላልከኝ እሰጣለሁ። አሁን ስለዚህ አጠር እያደረግሽ ቆይ አንዴ። አሁን ሙሉን የእሷንም ሰምተናል፣ ያንተንም ሰምተናል። አጠር እያደረጋችሁ ፕሊዝ የምጠይቂውን ጥያቄ ይኔ መልስልኝ ይመልስና ከሱ ደግሞ የሚጠይቀው ካለ ይሄን ትመልስልኝ ብሎ ይጠይቅ። እሱ ያለው ምንድነው? የታገደ አንድ ድርጅት እገዳ የወጣበት በባንክ እንዳይንቀሳቀስ የተደረገ እንዴት ብሎ ነው የሚሰራው? ኪሳራ ውስጥ እንጂ የሚገባው እንዴት ብሎ ይሰራል? ለዚህ ነው ወለድም የመጣበት እኔ ያለው። ሌላው ያለው ደግሞ ያው የዛሬ 14 ዓመት ምን እንደተፈጠረ ተናግሯል። እሱ አለ። እስኪ አንቺ ከተናገረው መልሽ። ሚውት አድርግልኝ አንተ። ታንኪ አንደኛ በጣም ደስተኛ ነኝ። ሚውት አድርገው። ቲቶዬ ተውኔም እናት ነኝ። ከአባት ጋር እየተንሸካሸክ አታውራ፣ ችግር የለውም። ልንገርህ ይሄ ቀለበት ሰወረውር የዛሬ 14 ዓመት ያለው ማለት ነው። ዮናስ የሚባል ጓደኛው ሰርግ ላይ ወንድሜ በሞተረኛ ብር አስመጥቶ በቃ እንደዚህ ስንት ባለሀብት ባለበት አላግባብ ብር ሲያወጣ ለምን እንዲህ ታደርጋለህ በሚል ጭቅጭቅ ተነሳ። ሂጂ ስትፈልጊ ያለኝ እግዚአብሔርን ሂጂ ስትፈልጊ ሲለኝ መጣሁ። ቡቡ ጩጬ ነበረ። መጥቼ ልጄን እንትን እያልኩኝ እያጠባሁ ልጄ ቴንኪው አመሰግናለሁ። ልጄን እያጠባሁኝ ቡቡዬ መጣ። በጣም በሚያሳዝን ሁኔታ ልክ መጥቶ ማለት ምንም እንዳልተፈጠረ እጁን ኪሱ አስገብቶ እንግዲህ እውነቱን ነው የሚወራው። እጁን ኪሱ አስገብቶ መጥቶ ምንም እንዳልተፈጠረ እንትን ሲል አይ እንደዚህማ አትለኝም ሂጂ ከፈለግሽ ነው ያልከኝ። ስለዚህ ከዚህ በኋላ አንተ ትዳር አትሆንም ብዬ አውጥቼ ወረወርኩ። ይቅርታ ጠይቆኝ እንደገና ቀለበቱን አደረገልኝ። ሌላ አዲስ ቀለበት ያጠፋ ሌላ አዲስ ቀለበት አደረገልኝ። ሰላም ኖርን። ይሄ የሚነሳ ፓርት አልነበረም። ሰላም ኖርን። የመጨረሻ ሰላም ኑሯችን ኖርን። አንድ ይሄን መልሻለሁ።
ሁለተኛ መሰለ ጌታቸው አንዴ ሚቱን ታነሳለህ። ይሄን ጠይቃለሁ። ይሄን ጠይቄው ካረገው የእውነት ከልቤ ስለሆነ የምጠይቀው የዶክተር ጌታቸውን ቤት ተበድረ ይዘህ ስትሄድ በዶክተር ጌታቸው ቤት ስትበደር በቤተሰቦች ቤት ነው የተበደርኩት ብለህ ብዙ ሽማ ስለማቅም ጭምር እዚህ ትዳር ውስጥ እንኳን የምትገቡ የማን ሰዎች እንደሆናችሁ ለማወቅ ከባድ አይደለም። ማን እንደሆናችሁ ለማወቅ ከባድ አይደለም። ግን ቲክታክ እንኳን ተጠቃሚ አይደለም ባለ አንዴ ድገሚላቸው እየተቆራረጥ ስለሆነ አረግሻ አንዴ ቲክታክ ላይ ጊፍተር ነው የዲቦራ ጊፍተር ነው እያሉ አይ ቲክታክ አይጠቀም። ስለዚህ ውሸት ነው የሚያወሩት አይደል? አይ ቲክቶክ እኔ ሲጠቀም አላውቅም። እኔ ቲክቶክ እንደሚጠቀም ቲክቶክ ግን ልጄ ግን ይጠቀማል። ግን አሁን ሰማችሁ? ኖ እስር ላሉት ነው ሌላ ነገር ሊቆሰቁሱ የመጡ ባለጌዎች ስላሉ በዚህ መሀል ላይ እሱን መናገር ስላለብኝ ነው። ሰማችሁ እዚህ ጋር? እሺ አሁን ስለዚህ ቲክታክ ተጠቃሚ አይደለም፣ ጊፍተርም አይደለም። ልጃቸው ግን ቲክታክ አለው፣ ልጄ ይጠቀማል ብላለች። ታንክ ዩ። እኔ የኔ ጥያቄ ዮኒ ስራ እንትን የዶክተር ጌታቸው ምን ነው የምመርጠው? እኔን ከጠየቅሽ እኔ እሱን ነው የዶክተር ጌታቸውን ቤት አሁንም መናገር አለበት። እንዴት ባንኮች እኔን አልጠሩኝም? ውክልና ስቻለው ካነሳ በኋላ ነው እኔ እና እሱ ተቆራርፈን። ቆይ እሱን ልጠይቅሽ። ሙሉ ውክልና ሰጠሽው ነበረ ይዛኔ ሲበደር? አሁን ጎበዝ ጥሩ ጥያቄ ጠየቅ። መተዳደሪያ ደንባችን ላይ ሙሉ ውክልና አለ ብያለሁ። ሙሉ ውክልና 2017 ግን ነገሮች የቀኑ ሲመጣ 2017 ውክልና ነሳውኝ። እሱ መቼ ተበደረ? እኔ ታህሳስ ላይ አንስቼ እሱ ጥር ላይ ነው የተበደረው። ጥር፣ የካቲት፣ መጋቢት እያለ ነው የተበደረው። እሱ ተዘጋጅቶብኛል። የእውነት እኔና እሱ አንነጋገር። እንግዲህ እዚህ ጋር ህዝብ ፍረዱ። እዚህ ጋር ውሸት መሆኑን እወቁ። አንነጋገር፣ ሰላምታ የለን፣ አልጋ ለይተናል። የዶክተር ጌታቸውን ቤት ሲበደር እንዴት አወቅኩኝ? ጠይቁልኝ። በእግዚአብሔር ለእውነት ኑሩ። አንነጋገርም አንልም። የተበደረው እኔ ይሄን ይመልስልኝ። ከበሪልኝ። እሺ ይሄን ይመልስልኝ። እሺ ቆይ 2017 ታህሳስ ላይ ያቆምኩት ህዝብ በሙሉ ስሙኝ። እኔና እሱ ምንም አንነጋገርም። የእምነት ክደት ማለት ነው። እንግዲህ መተዳደሪያ ደንብ ሰጥቼ የእምነት ክደት ደረሰብኝ። አሁን ደግሞ እዚሁ እናንተ ፊት እየካደ ነው። ስለዚህ እባክህ መሰለ እውነት አውራ። እሱ ይመልስልን። አንነጋገር አንል፣ ሰላምታ የለን። 2017 ውክልና ስቼባለሁ። በምን መንገድ የዶክተር ጌታቸውን ቤት እኔ አወቅኩኝ? ይመለስልኝ። እሺ ጥሩ፣ እስቲ መልስልን መሰለ። አንደኛ ፒኤልሲ ላይ ውክልና ስለሰጠች ስላስልጠች ስላነሳች አይደለም ዮኒ። መተዳደሪያ መመስረታችን ራሱ አንድ ስራ አስኪያጅ ከየትኛውም ባንክ አስይዞ መበደር የፈለገውን መስራት ይችላል የሚል የራሱ መተዳደሪያ መመስረቻ አለው። ውክልና እሷ አታንሳ እንጂ እኔ ውክልናውን ታንሳ አታንሳ የማውቀው ነገር የለም። አምጥታም የሰጠችኝ የለም። ሰጥቼዋለሁ ውክልና ያነሳውበት ካለች ማስረጃ ታቀርብ። እዚህ ጋር ጥያቄ አለኝ። ቆይ ሀረግ እንዴ ያልከኝ እኮ በደንብ ታውቃለች እንደተበደርን። አንነጋገርም ብላለች። እዚህ ጋር አረግ ምንም ንግግር የለን ምን የለን። ስለዚህ እንዴት አውቄ እንዴት ነግሮኝ እንዴት ተስማምተን ነው ይሄን ብድር የወሰድኩት ብለሃል አንተ። ስለዚህ ይሄንን ነገር አንተ አስረዳኝ። እሱ አላቅም እንደተበደረ አላቅም። ምንም ነገር የተነገረኝ ነገር የለም። ከዛ በኋላ ነው ያወቅኩት። ውክልናው ራሱ ይሄ ነው ብለህ አስረዳች። አንተ እሷን አናግሬያታለሁ በደንብ ታውቃለች ብለን የተናገርከው ቅድም። ስለዚህ እንዴት ነው እስቲ አስረዳኝ። በደንብ ታውቃለች እያልኩ ነው። አሁንም ማስረግጬ ነው የምነግርህ። እንዴት ተነጋግራችኋል? ውክልና አዎ፣ ይኸው እሷ ደግሞ አላናገረኝም ነው የምትለው። እንግዲህ ሀረግ ውክልና እኮ ከተነሳ አሁንም እኮ በማስረጃ እየጠየቅኩ ነው። አንድ ውክልና አስነስተህ ስትመጣ እኔ የተቀበልኩበት ወይ ያስፈረመችብኝ ወይ የሰጠችኝ መረጃ አለ። ውክልና ያስነሳሽው ሀረግ። እሺ ለዚህ ደግሞ መልስ ልሰጠው መሰለ። ችግር የለውም ተረጋግተህ አውራ። ለእውነት አይደል የመጣ ነው። እኔ ውክልና ሳነሳ ቲቶዬ እዚህ ጋር ፈቅጄልሃለሁ እንድትገባ ለቲቶ ሰጥቼው ስለማያናግረኝ
ቲቶ ወስዶ አልጋ ላይ ቁጭ ብሎ ሰጥቶታል። ቲቶዬ ለእውነት ፍረድ፣ ልጅ ነህ ስለምታድግ እዚህ ብቻ ግባ። ቲቶ ሰጥቶታል። አቁም መልስ አደራ። እሷም እናት ናት፣ እሱም አባት ነው። ለምን መሰለህ ሰጥቼው ሂዶ ሰጥቶታል። አይኔ እያየ ነው የሰጠው። እዛው ደረጃ ላይ ቁሜ እዛው ቁጭ ብሎ ነው የሰጠው። ችግር የለውም እውነት ስላለ ቲቶዬ ለዚች ብቻ መልስልኝ። ቲቶ አለ ይቅርታ አለው መልስልኝ። አሁን እናት ሰጥታለች ወረቀት አይደለ? እስቲ መቼ ነበር ረሳሁት። አይ ይሄ ከምር ነው ረስቼዋለሁ። መቼ ነበር ግን የሆነ ነገር ሰጥታ ለአባት ስጠልኝ ብላ ሰጥታለች። ምን ብለሽ ነው የሰጠሽው? አንዴ መቼ እንደሆነ አላውቅም። ብዙ ነገር ሰጥታለች። ሀረግ ምንድን ነው የሰጠሽው? እስቲ ነገር 2017 ታህሳስ ላይ ለቲቶዬ ሰጥቼዋለሁ። ቲቶዬ ነው ካጠገብ ያለው ሁልጊዜ የሚያባብለኝ ሁልጊዜ የሚያጫውተኝ ቲቶ ነው። በጣም ስለምንግባባ ቲቶዬ ይሄን ለአባት ሰጠው ስለው አይኔ እያየው እዛው ደረጃ ላይ ቆሜ ሰጥቶታል። እኔና ስለማንነጋገር እዚህ ጋር ደግሞ ያዙልኝ ታውቃለች። ምን እንደሆነ ነግረሽዋል? ቆይ አንዴ አረግሻ ነግረሽዋል ልጅሽ ምን እንደምትሰጪው? ይሄ አባትን ሂጄ ውክልና አንስቼበታለሁ ቲቶዬ ብዬ ቲቶዬ ሂዶ ሰጥቶታል። ግን ደግሞ እዚች ጋር ደግሞ ያዙልኝ። ችግር የለም ልጅን አታጨናንቀው፣ ችግር የለውም መሰለ ለሀረግ ጋር አውርተን ተነጋግረን እያወቀች ነው የጋሽ ጌታቸውን ቤት የተበደር ነው ብሏል አይደል እንዴ? ስለዚህ አሁንም መሰለ ተረጋግተ መልስ ግደለም። እኔ ውሸት ካለብኝ አንተን ለማማረር ከመጣሁኝ እውነት እቀጣለሁ በብዙ ነገር። እኔ አሁንም እቺ መልስልኝና ወደሚቀጥለው እሄዳለሁ። መሰለ ግደለም ለቲቶና ለብቡ ስንል እናውራ። መልስልኝ። ሄሎ አቤት፣ እየሰማሁ ነው። ምን ልመልስ ይሁን? በደንብ ታውቃለች። ይሄንን መስማት እኔ አም ሶሪ ለእናት ናት ማይ አጅስ ሞነለችው ነው ላይ ግድ የለም። አሁን እንድገምልህ የዶክተር ጌታቸውን ቤት ስትበደር እኔ አውቃለሁ። እኔ እናንተ እኮ አንነጋገርም። በደንብ ታውቂያለሽ። በደንብ እንነጋገራለን። ባንነጋገርም በስራ በደንብ ታውቂያለሽ። ቆይ በምንድን ነው የምትነጋገሩት? አንዴ ቆይ፣ አንተና እሷ ተዘጋግታችኋል። የምትነጋገሩበት ምንም ነገር የለም አይደለ? አንዴ መሰለኝ እያዳመጥኩ ስለሆነ አንድ ነገር ስማኝ አንዴ ፕሊዝ። እሷም በጨዋ እያወራች አንተም በትህትና አውራ። እየተግባባን ነው ብራዘር፣ በትህትና አውራ። አሁን እምልህ ምን መሰለህ፣ እሷ እንደ እናት ልጇን እንዴት አድርጋ እንደምታወራ እየሰማህ ገብቶሃል? እየሰማህ በአንተና በእሷ መካከል ብዙ ጊዜ ንግግሮች የለም፣ አትነጋገሩም፣ ተዘጋግታችኋል። በምትዘጋጉበት ጊዜ እሷ ጠንቋይ ቀላቢ አይደለችም። የማይነጋገር ሰው ከባለቤቱ ጋር በቢዝነስ ጉዳይ ልታቆም የምትችለው ነገሮችን እስቲ አንተ አስረዳኝ። አንተ ኦነሩ ነህ፣ ፋብሪካውን ረን የምታረግ ሰው ነህ፣ ብዙ ነገር የምታረግ ሰው ነህ። እሷ ደግሞ አይደለች። አሁን የምትነግረኝ ምንድን ነው? ለቲቶ ለልጄ ለአባት ስጥልኝ ይሄን ወረቀት ውክልና አንስቼበታለሁ ብላ ሰጥቻለሁ ነው የምትለው። ይሄ አንተ አልደረሰህም? አልደረሰኝም። የሆነ እዚህ ጋር በደንብ አዳምጠኝ እሺ። ልጅ እስቲ መልስ በዚህ ጉዳይ። የዋትስአፕ ሜሴጆችን እንዳለ ሰርዘሽዋል አልሰርዘሽውም በላት ከስልኬ ላይ የምንቀያየረውን እንዳታይ። ቆይ ከዛ በፊት ይሄን ጥያቄ መልስልኛ። የተመላለስንበትን ማስረጃ ላቀርብልህ እኮ ነው። ኦኬ ልጄም አለ ይናገር። እሺ አንዴ እኔ ማለት የሆነ ነገር በለን በዚህ ጉዳይ። እኔ እንደምትዋደዱ ውስጣችሁን ማየት እችላለሁ። እዚህም ያለነው መናገር እንችላለን። በዚህ እልህ ውስጥ ናችሁ፣ በደንብ እልህ ውስጥ ናችሁ። የምናየው እንደ ሰው ግን የምናየው እንደ ሰው የምናየው ነገር ግን አለ። ግን አዎ ቲቶ መልስልኝ። ሰጥታለች ወረቀት እናት መቼም ታስታውሳለህ ወረቀቱ ለአባት እናቴም እናቴ ናት፣ አባቴም አባቴ ነው። ሁለቱንም በመጥፎ አይን ማየት አልችልም። ይሄ የሚታወቅ ነገር ነው። ግን እኔ አብዛኛውን ጊዜ እንደማየውና እንደምረዳው ከሆነ ይሄ በእግዚአብሔር ስም ነው የምመሰክረው። ነው ይሄን ጥያቄ ብቻ ነው የምትመልሰው፣ ሌላ አትበል። ሌላ አልልም። አዎ ይሄን ወረቀት እናትህ ስጥልኝ ብላ ለአባትህ ብለሃለች ወይ? አባት
እሱም ብቻ መልስ። ብዙ ወረቀት እንደዛ ስጥ ብላ እንትን ብላኛለች። ኦኬ ስለዚህ ሰጣለች። እንዲህ ነው ብላ እንዲህ አይነት ወረቀት ነው ብላ ሰጠኛ። የሰጠችበትን ቀን አልረስተውም። ተረዳ። ላታስታውሰው ትችላለች። እሷ ነቻ ባለ ጉዳዩ። አንተማ እንደ ልጅ ተላቂ እኮ ነህ። አንተ ልጅ ነህ። ይሄን ለአባትህ ስጥ፣ ይሄን ለእናትህ ስጥ ሲትባል ምንድን ነው የምታደርገው? እንደ ልጅ አምጥተህ አባዬ ልኳል ትላለህ፣ ትሰጣለህ። እናቴ ልካለች ብለህ ትሰጣለህ። ያ ነው የሚሆነው። አንድ ጊዜ ቆይ አንድ ማም ልናገር። አንድ ልጅኛ ቲቶ ይወዳሉ። ችግር የለውም አትጨነቅ። ከብሩ አንተ ነው የምትበልጠው ቲቶዬ። እኔ እናንተን ፍቅር ታውቀዋለህ። አብረን ታለቅስ ነበር 4 ዓመት አብረን ተሻሽ ነበር። ቲቶዬዋ በእናታችሁ ልጄን አትስደቡት። እዚህ ላይ የምትጽፉ ችግር የለውም። አይሰድቡም። እየሰደቡት አይደለም። ኖ ይሁንዬ። እኔ ልጇን አትንኩባት ፕሊዝ። ልጄን ለምን መሰላችሁ? አላየሁትም፣ ቻው አላልኩትም። ቲቶና እኔ ማለት በጣም ከባድ ነው። ቲቶዬዋ ቀበለዋለሁ። ይሁንዬ መልስ ልንገርህ። ለመሰለ ጌታቸው አልጋ ላይ ቁጭ ብሎ ተሰጥቶታል። የዶክተር ጌታቸውን ቤት እኔና መሰለ አንነጋገርም። እኔና መሰለ ማንነጋገር ሰዎች ስልኩን ይዤ እንዴት ነው የማጠፋው? መሰለ ስለ ድንግል ማርያም ብለህ ውሸቱ ይቅር፣ ለሁሉም ነገር ይቅርታ ጠይቃለሁ። ችግር የለውም። ውሸቱ ሌላውን ጠይቅሽ። ፓስፖርቱን ታውቂዋለሽ? የመዝጊያውን የእሱን አረ እንዴት ተብሎ እንደ ይሁን በእናት ከአቄራ ቀወሪ አናውራ። ልጅ አይግባን እና እሱን ጨርስ። ሲጀመር እንዴት ነው ገብቼ የመሰለን ዋትስአፕ ላይ ያለ ነገር የማጠፋው? መሰለ ልጠይቀው። አይ እሱን የምጠይቀው ዮኒዬ ከአቄራ ቀወሪ አታውራ። አሁንም የእውነት ነው የምነግራችሁ። የእውነት ድርጅቱን አድኑት ይደላችሁ። ከዛ እኔ ድርጅቱን ሰርቼ ካላዳንኩት ድርጅቱን እውነት አረግ ሞላ ለሽያጭ አቅርባው ከሆነ ልጠይቅበት። እኔ የድሮ ጓደኞቹ እዚህ ላይ ገብተው ቢናገሩ ደስተኛ ነኝ። የአሁኖቹን አልፈልግም። የአሁኖቹን ሳይሆን የድሮ ጓደኛማ የእኔ ንግስነት ነው የሚነግሯቸው። የአሁኖቹ ጓደኛ አልጋችን እንኳን ክብር የማይሰጡ ናቸው። ግድ ለመሰለ ጌታቸው እንዳከበርኩ ይቀር። ስራ አስኪያጅነት ከባልሽ ስራ አስኪያጅነቱን ይስጥሽ። ስራ አስኪያጅ ከሆንሽ መስራት ትችያለሽ። ይቻላል። ውክልና ስራ አስኪያጁን ትቶ ውክልና ከሰጠኝ ስራውን መስራት እችላለሁ። በድንግል ማርያም ይጃቸዋለሁ። እውነት እናውራ። እሺ ስራው ቢሰጥሽ ሰርተሽ ያንንም ያህል ዕዳ መክፈል ትችላለሽ? ይሁን ለዚህ መስስጥ። እሺ ከአንድ እኔ ለፍርድ ቤት ስንከራተትለት ከ1 እስከ 21 በ23 ነው እነሱ ማታ ላይ የመጡት። አላየኋቸውም ብያለሁ። ከ1 እስከ 20 የሰራሁትን 25 ሚሊዮን ምናምን ብር ሙሉ ደረሰኛለኝ። ዮኒዬ ሙሉ በሙሉ በዚህ ቶሎ ልኳሉ። ስልኬ ላይ ያለ ዶክመንት እየጠፋች ስላስቸገረኝ ስልኬ ላይ ያረኩት ነው ያለሁት በብዛት ዶክመንቴ። ያን ብር እንኳን ይዞ ይሄዳል። ድርጅቱ ብር የሚያመርት ነው። ዮኒ የእውነት እንነጋገር ከተባለ ነገርኳችሁ እኮ 5,000 ላይ ያረፈ ፕላስቲክ ፋብሪካ ሽጦ ብሩን አላቆም። ይሄን ያክል መጠየቅ ማልችል ነኝ። 50% ላይ ቁጭ አድርጎኛል። ግን ምንም መብት የሌላ ሴት ነኝ። ታፍኛለሁ። አሁን ደግሞ እስኪ ልስራ። እኔ እኮ አሁን ልስራ ነው ያልኩት። ልካፈል የሚባል ጥያቄ ባመጣ ዮኒ ባለጌ ዘልዛላ ልትንዘላዘልበት ተካፈለች ብትሉኝ ያምርብኛል። እኔ መከፋፈል አልፈልግም። እኔና እሱ ተፋተን እየኖርን ድርጅታችን ግን 50-50 ይዘን 2 ልጆች አሉን የምንወዳቸው። ለልጆቹ መልካም አባት ነው። ያን ይዘን ድርጅታችን እናሳድገው። ለምን መሰለ አሁን መሰለ ጌታቸው ደፍሬ አልናገረውም። እንዲህ አይነት ወሬ ከሚያወራ ይቻላል። እንግዲህ እዚህ ውስጥ ጠበቃ ካላችሁ ምን ካላችሁ ከታች ኮሜንት ጻፉልን። ውክልና ለዳዊት ከሚሰጥ ለኔ ይስጠኝና ድርጅቱን ላስተዳድር። 105 ሚሊዮን ብር እዳ የመጣብን 105 ሚሊዮን ብር መኪኖች አሉን። መኪኖች የት ናቸው ሲጠይቅልኝ፣ እነዚህ መኪኖች የት ናቸው? እነዚህ መኪኖች ሽጠን ወደ ስራ እናስገባቸው። አይሆንም ካለ ደግሞ የዶክተር ጌታቸውን ቤት ብር ይክፈልና ድርጅቴን ልስራ። ድርጅቴ አይሸጥብኝ። በቃ ድምፅ ሁኑኝ። ድርጅቱን እኮ ልስራ ነው ያልኩት። ልካፈል አላልኩም። መጀመሪያ አረብሽህ ትንሽ ነገር ስጠይቃለሁ። ልካፈል የሚል እንትን የለም አይደለ? አትፈልግም ድርጅቱ የሚል ግን ፍርድ ቤት ምናምን ኬዞች አሉ። ልካፈል ሸጦ ያካፈለኝ ኧረ የለም። ገና ፍቹ ራሱ አልተጠናቀቀም። የሆነ እየተንዛዛ ነው። እኔ እሱን አልፈልግም። ንብረቱ 50% ሼር ነን። ልስራ በቃ ይስጠኝ። ውክልና ይችላል። እኔ ደግሞ የሆነ ሀሳብ ልስጥ ትፈቅዱልኛላችሁ? ውክልና አንዴ ገባኝ። ውክልና መስጠት ይችላል።
ገባኝ፣ እሱ ገባኝ። እኔ ደግሞ የሆነ ሀሳብ እንድሰጥ ሁለታችሁም ፍቀዱልኝ። እሺ ሰጥ ምንም ችግር የለም። እሺ ምን መሰለ እንዳየሁት እንደሰማኋችሁ እግዚአብሔር ምስክሬ በወንዶች በምን ምንም አንተም በሴት አልተጠረጠርክም። እንደዚህ ወዶብኝ ነው ምናምን አላለችም። አንተም እንደዛ አላልክም። ባላችሁ ነገር ላይ የሚፈታ ችግር ነው። እውነቱን ንገረኝ ካልክ እኔ የ18 ዓመት ትዳር አለኝ። የሚፈታ ችግር ነው እናንተ በሚገባ በመሀላችሁ ላይ አንተ ማቅጠ እሷ ማቅጣ የማይረባ ነገር ውስጥ ገብታችሁ የማይረባ ነገር ውስጥ ሆናችሁ አይደለም። በመሀል የሆነ ብቻ የተሰማችሁ ነገር አለ ውስጣችሁን ያልተነጋገራችሁት። በደንብ ተናግሬ ይውጣልኝ የምትለው በቃ አንተን አናግራ አታውቅም ይቺ ሴት። ስለዚህ እንደ ሚስት አናግረኝ ካለች ጆሮ መስጠት አለብን። አሮን ከሁል ዊያር ምንም እናርግ ወርቅ እናነጥፍ እንደ ሴት ልጅ አባትም እንደ ሚስት እንዳለችውም ሰው ሚስቴ አናግረኝ በምንም ይሁን በምንም ላናዳት በምንም ነገር ይፈጠር አናግረኝ ስትለኝ ጥሩም ይሆን መጥፎ ትጩህም አትጩህም እሰማታለሁ። እውነቱን ልንገር ማብራታ እሰማታለሁ። ትጮህም ትስደበኝም ምን ትበለኝም ከሰማው በኋላ ከዛ በኋላ መልስ እሰጣለሁ። ገባ? ግን ነገሮች በተፈጠሩ ቁጥር ጸጥ እየተባለ የሚካሄድ ከሆነ ምን እየሆነ ይሄዳል? ነገሮች እየተባባሱ ሄደው ዛሬ ተንከባለው እዚህ ደረጃ ተደርሷል። እንደኔ በደንብ እናንተ መልካሙንም ይሁን መጥፎንም ተደዋውላችሁ አውሩት። እመነኝ አውሩት። በሰላም መለያየትም ይቻላል። ግን የሚፈርስ ትዳር አይደለም። እኔን ከጠየቀኝ በመሃል ብዙም ቮልቭ ያደረገ ነገር የለም። የቢዝነስ ጉዳይ፣ ጥሩ የመመኘት ጉዳይ፣ የሆነ ነገር ጉዳይ እንጂ እግዚአብሔር ምስክሬ በዚህ ደረጃ እንትን የሚያስብል ስላልሆነ እንደው ትንሽ ለዘብ ያለ ንግግር ብትናገሩ እዚህ ጋር እንደ አንድ ሰው ለዘብ ያለ የሚያስቆጭ ንግግር ብትነጋገሩ። የሚያስቆጭ እየተነጋገራችሁ አይደለም፣ እግዚአብሔር ይስጣችሁ። የማያስቆጭ ቢሆንና መፍትሄውስ ምን ማድረግ እንችላለን? እሷ የምትለው ለእኔ ውክልና መስጠትም ይችላል፣ ማናጀርም ማድረግ ይችላል፣ የታገደውን ነገር እንትናስ ብዬ መስራት እችላለሁ፣ እዳም ካለ ደግሞ እንደምንም አድርገን መስራት እንችላለን እያለች ነው። ብትሞክረው ምንድን ነው ሊፈጠር የሚችለው? አሁን በዚህ ነገር ላይ እሷ ስራውን ኦኬ ተበለሻሽቷል አይደለ? በቃ ልሞክረውና ከተበላሸም እኔ ልጠየቅበት፣ የሆነ ነገርም ከሆነ ውክልናው ከተሰጠ እኔ ልጠየቅበት እያለች ነው። እዳው ካለ ያንን ካለች ያንን በስምምነት በመልካም አድርጎ ማድረግ ይቻላል ወይ? አንተን ነው የምጠይቀው። ይሄ ማድረግ ይቻላል ወይ? እዚህ ጋር ምንም እንዳት ማድረግ ይቻላል ወይ? የከሰረ ከሆነ ምንም የማይረባ ከሆነ የማይጠቅም ድርጅት ከሆነ ምንም ውጤት የሌለው ድርጅት ከሆነ ለአንተም እዳ ቀለለልህ እኮ ማብራት እዳው ቀለ እሷ ሰርታበት ምን ብላ ትቀየርም ምንም ትበለው የከሰረ ነው ባዶ የገባ እንትን ድርጅት ነው። ያ ከሆነ ትቀየርበት የሚል ወይም እናንተን ትቀይርበት የሚል ሀሳብ ነው ያለኝ። እስቲ አንተ የምትለውን ልስማ። ዮኒ ይሄ እኮ ሳይሆን ነገርኩ እኮ እገዳውን አንስቺ። ስራም ስትመጪ አልከለከልኩሽም እንድትሰሪ። ከእገዳው በፊት እኛ እንስማማ። እኔ ብቻ ሳይሆን እየነገርኩ እኮ ነው። 40 ሰራተኛ ድርጅት ውስጥ አሉ። ይሄን ድርጅት ያዘጋው ማን ነው ብለው እነሱ ይመስክሩ እያልኩ ነው። ለአንተም አሁን ስልክ ልክ ይላሉ ማረጋገጥ ትችል ነበር። እኔ አሁን እዚህ ጋር እሷ ትስራ የምለው ነገር የለም። እየሰማኸኝ ነው? እሷ በወሬ የሚሰራ ነገር አይደለም። ይህን ያህል ነገር እኔ ሰርቼ ያልመለስኩት እሷ ልትመልሱ አትችልም። እየነገርኩ ነው። ይሄ ብድር ተገላብጦ አጨንሰኛ እኔ ስላልቻልኩኝ ሌላ ሰው አይችልም ማለትም አይቻልም። እኔ አሁን የማልችለው ነገር ሊኖር ይችላል። ያ ማለት ሌላ ሰው አይችልም ማለት አይደለም። አብሮት እሱንማ ልክ ነው። ይህ እንደዛ የሚወሰድ አይደለማ። እሱንማ አልስማማም። ሰርቼ አሳይቻለሁ የምትለው ይህ መቼ የሰራችሁ ነው? እየነገርኩ ነው። 1 ሳምንት እኮ ነው የሰራችሁ። እኔ አንድ ነገር ልንገርክ፣ 17 ዓመት ሳምንት ነው የ25 ሚሊዮን ትራንዛክሽን ረን ያደረገችው። ታውጣ ዶኩመንት ታሳይ።
ኦኬ ዶክመንቱን አሳይ። አውጪ ስልኬ ላይ እንዴት አድርጌ ደረሰኝ ነው እንደዚህ ደረሰኝ። ኖ ታውጣ። ተረጋጋ። እኔ ነኝ የምጠይቃት። ታውጣ ብለኛል አይደል? በደንብ ተረጋግቼ እጠይቃታለሁ። ምንም የሚያስጨው ነገር የለም። አብራታ እጠይቃታለሁ። በዋትስአፕ ወጥቼ ልላከውና ልግባ። እሱ እንዳይሰራ ያደረግኩት እኔ አይደለሁም። ለምን አሳግዳ እኔን ከስራ ውጭ ማድረግ ፈለገች? ለምን ከቤተሰቦቿ ጋር ብቻ መስራት ፈለገች? እስቲ እዛ ድርጅት ውስጥ እኮ የእሷ ቤተሰቦች 4-5 አሉ። ወንድሟ ስራ አስኪያጅ ነው እዛ ድርጅት ላይ። እንዴት ምንም ነገር አላውቅም ትላለች? አዎ መኪና ከአንተ ጋር ምንም የምትነጋገሩን ነገር የለም እኮ። በምን ትወቅ እስቲ ንገረኝ። አንተ እኔ ባልነግራት ወንድሟ እኮ ድርጅት ውስጥ እየሰራ ነው አይደል? ወንድሟ ስለኖረ ማለት ሰራ ማለት ስለሷ ሲያወራት ይውላል ማለት እያንዳንዱ መረጃ አላት። ይሄ እኮ የሆነው የሁለታችን አለመግባባት ከተፈጠረ በኋላ ነው። ስትግባቡማ ሰላም አለው እኮ ማብራታ። ስትቃረኑ እንጂ የተግባባ ሰው ቢዝነሶች አይበላሹበትም። ማብራታ ይኸውልህ 4 ዓመት 5 ዓመት አይባልም። ይሄ እያወራሁ ያለሁት እኮ የ17 ዓመት ታሪክ ነው። ከ4 ዓመቱ በፊት 13 ዓመት እቺ የት ነበረች? ለምን ገብታ ስራ ላይ አላገዘችኝም? ከልክያት አትስሪ ብያት ወንድሞቿ የሚሰሩበት ድርጅት ውስጥ ፋብሪካ ውስጥ ወንድሟ ስራ አስኪያጅ ነው። ስሪ ብትላት እምቢ የምትል ሴት ናት እንዴ? መባባል ያስፈልጋል እንዴ? እዚህ ጋር ብያታለሁ። መስራተኛ ለመስራት ፈቃደኛ አይደለች። ለምሳሌ ሚስቴን ከፈለኩኝ ስራ አግዥኝ እላታለሁ። ኦኬ ነይና ስሪ እላታለሁ። 100 ጊዜ ብያታለሁ። የመስራት ፍላጎት የላትም። የመስራት ፍላጎት እግዚአብሔር በሚያውቀው አንድ ቀን ነው የምልህ ዮኒ 100 ጊዜ ለምኛታለሁ። ይሄ የድርጅቱ ሰራተኞች ይመስሉኝ። ይሄን ለማመን እውነቴን ነው የምልህ እንደ አንድ ሰው። አሁን ታዲያ ልስራ ለምን አለች? እስቲ ንገረኝ። መስራት የምትጠላ ሴት ቆይ መስራት የምትጠላ ሴት ከሆነች መጥፎ ሴት ከሆነች ልጠይቅ አንድ ነገር። ድርጅቱ ተሽጦ ልካፈል እንጂ የምትል ሰርቼ ልቀር ማለት ያለኝ አትልህ ነው እኮ ያለችው። የ1 ሰዓት ከ30 ደቂቃ ሪኮርድ አለ ብያለሁ አይደል? እዛ ውስጥ ገብተህ ስማው። እኔ ከዚህ ድርጅት ምንም አላግኝ ይቅርብኝ፣ ተሽጦ ማየት ነው የምፈልገው ያለችው ሪኮርድ አለ። ለዚህ አቡነ ቆስጦስን የሚያህል አባት አሉ፣ ሌሎችም ሽማግሌዎች አሉ፣ ልጆቿ አሉ። ይሄን ካላለች እኔ ይቀጣለሁ። አሁን ቀደም እሷ ዮኒ እኔ እንዲሸጥ አልፈልግም ብላለች አይደል? እየሰማኸኝ ነው? ሞዴሬተሮች ሳቡልኝ። እየሰማኸኝ ነው? እሷ ግን ታርጌቷ ስትመጣና ስታሳግድ የነበረው ድርጅቱ እንዲሸጥ ነው። እንዴ ይሸጥልኝ ብላል የሚል አለ ዶክመንት ብራዘር። ያሳገደችው እኮ በሱ ኬዝ ነው እያልኩ ነው። ያሳገደችበት ኬዙ ተሽጦ ልካፈል የሚል ነው። በቃ ድርጅቱ እንዳይንቀሳቀስ ነው ያደረገችው። ነው ያልከኝ እኮ አሁን ተሽጦ መካፈል ነው የምትፈልገው አልከኝ። ለሽማግሌዎቹ ሪኮርድ ሽማግሌዎቹ ሳይሆን በህግ ስትሄድ እኮ የመጠየቅ መብት አላት። አሁን መሸጥ ከሆነ ድርጅቱ ይሸጥና ተሽጦ ልካፈል የሚል ነገር ይዛ መምጣት እኮ ትችላለች አይደለ? እሱ ቢኖር አሁን ምን እላለሁ? ኦኬ ብላለች እልሃለሁ። ታዲያ ለምን አሳገደችው? እሺ ንገረኝ። ያሳገደችውን ጠይቃለሁ። አሁን ጠይቃታለሁ ስትገባ። ለምን አሳገደችው? መጀመሪያ ድርጅቱን ለምን አሳገደችው? ጥሩ። ካሳገደችው በኋላ ዲዮን እኔ በአቤቱታ በህጋዊ መንገድ ይሄ ድርጅት እየሰራ መነጋገር እንችላለን፣ ቢያንስ ለልጆቹ ይትረፍ፣ ትዳራችን ይቅር ብዬ ያስገባሁት አቤቱታ አለ። እየሰማኸኝ ነው? አዎ እባካችሁ አንዴ ሌሎቻችሁን ስለማላስገባ ብትልኩልኝ ስለማትገቡ ምንም ጥቅም የለም። የምታዘባችሁ ደግሞ የኔ የምላችሁ ሰዎች ጓደኞቼ፣ ፎሎ የምታረጉኝ በደንብ የምናወራ ሰዎች ለምን እንደላካችሁልኝ አልገባኝም። የትዳር ጉዳይ ነው፣ ሁለቱ ነው የሚወያዩት። የእናንተ ጭማሪ አይፈልጉ እነሱ። ብችል እኔ ቢስማሙልኝ እመርጣለሁ። አንድ ጥያቄ ነው የምትመልሽልኝ። የመጀመሪያ ማሳት የፈለግሽው ለምንድን ነው? ከመመለሰው በፊት እኔ ልመልስ። በፍቅር ጠይቅ ፕሊዝ። ቲቶ ምንድን ነው? አሁን እኮ ቆይ ልንገርህ። ቲቶ አንተ እሱ ውስጥ አትገባም እኮ እንድመልስ ፈቃደኛ ያሉሽ ምንድን ነው በመሀል የምትገባው? እኔ ላናግረው ሚውት አድርገው
ዮኒ አናግሩ በዚህ ጉዳይ ላይ ልጅ የለም አልኩኝ እኮ አንዴ ሰሚኝ የሽማግሌ እኔ ልንገረው ዝም እንዲል ልንገረው እያልኩሽ ነው። ቲቶ አንዴ ስማኝ፣ በመድኃኒዓለም ስማኝ ፕሊዝ ስማኝ። እሱ ነው የጠየቀው፣ እሱ አትመልስለት ፕሊዝ። እሱ የጠየቀውን ጥያቄ ከዚህ በፊት እኛ ጠይቀናት ነበር እና ያለችን ልንገር ነው። አንተ አትነግረኝም፣ እሷ አትንገረኝ። እዚሁ አለች። ባትኖር አንተ ትነግረኛለህ አይደለም? በዛ ሳስማኝማ ስሜታዊ ስትሆን ስትናደድናት ተስፋ ስትቆርጥ ምን ስትል በስሜት ብዙ ልትል ትችላለች። ማብራት ስትናደድ አንተም ስትናደድ የምትናገረውን አታውቅም። አባትህም ሲናደድ የሚናገረውን አያውቅም። እሷም ስትናደድ የምትናገረውን አታውቅም። ግን ተረጋግታ በምታወራበት ጊዜ አሁን ጠይቃታለሁ እኔ። አሁን አየህ እውነተኛውን መልስ የምናገኘው ኦልሞስት 10,000 ሰው ባለበት የምትመልስልኝ ምን ብላ መሰለ? አሁን የምትናገረው እንሰማታለን። ተረጋግተሽ ነው የምታወሪ? አንዴ ተረጋግተሽ ነው አረግ የምታወሪ? ስሜት የለብሽም አይደለ? አደራ በስሜት አይደለም ብዙ ሰው ስለሚያይ። ስለዚህ ሀረግ አሁን የምጠይቅሽ ያሳገድሽው ምክንያቱ ምንድን ነው? ሚውት አድርጋችሁ ስሙ። በፊት ያለችውን አይደለም በስሜት ሆና እያለቀሰች ተናዳ ምን ያለችውን ሳይሆን ከዛ ሙሉ ወጥታ አሁን ያለ ስሜት የምትናገረው። በስሜት እኔ ብዙ አጥፍቻለሁ። ከ2 ሚሊዮን በላይ አካውንት ተዘግቶብኛል በስሜት። ከስሜት ወጥቼ ተረጋግቼ በምናገርበት ጊዜ ግን ሰው ያዳምጠኛል። ስለዚህ አረግ አሁንም መልሽልኝ። ይሄን እምልሽ ምንድን ነው አንቺ አሁን ማሳገድ የፈለግሽው ለምንድን ነው? እሺ እኔ ቅድም ተናግሬያለሁ፣ አሁንም ልድገመው። እኔ ሂጄ ፍርድ ቤት ሂጄ ጠበቃዬን ነገርኩት። አካውንቶቹ እንዲዘጉልኝ ይፈልጋለሁ። እኔ እና እሱ ተስማምተን ከዚህ በኋላ ስራው ተጠርጎ እንዲሰራ የኔን አስተሳሰብ ግልጽ እንዲሆንላችሁ። አያወራኝም፣ አያናግረኝም፣ ስለ ስራ እንዳቅ አይፈልግም። በራሴ ግፊት የማደርገው ነገር ነው። ገብቷል አይደለ? ያ ነገር እኔ ትንሽ ስለጎዳኝ ሂጄ ቀጥታ አካውንቶቹ እንዲታገዱ ነው ያልኩት። ምክንያቱም እሱ ነው የሚያንቀሳቅሰው። እኔ 1 ሚሊዮን ብር ሲገባ አስገቢ ብር አምጪ እባላለሁ። የሆነ ነገር እያስፈራራ ይቀበላል። ነግር ያለ የሻዴሌት አስገቢ ተብዬ 1 ሚሊዮን ምናምን ብር ለወድ ስሙን እንዳልጠራ ለነጋዴ አስገቢ ተብዬ ፈርቼው እንኳን አወኩሽ ሲደውልኝ ስልክ በህይወቱ ደውሎ የማያውቀውን የዛን ቀን ደውሎ ደሴ ደወለ፣ እህቴ ጋር ደውሎ ይሄን ብር ታስገባ አለ። ከዛ አላስገባም ብዬ ስላችሁ ለሱም አላስገባም ስለው መጨረሻ ላይ ደውሎ አነሳው። ለስልኩ ደውሎልኝ አያውቅም ብያለሁ። ታስገቢያለሽ አታስገቢ ሲለኝ አላስገባ የትንሽ ያለሽ አልናገርም ስትይ እንኳን ስልኩን አነሳሽው አለኝ። አይ ይሄ ልጅማ እንዳይደፋኝ አልኩና ወዲያውኑ ባንክ ገብቼ 1 ሚሊዮን ምናምን ብሩን ለነጋዴው አስገባውኝ። በደንብ አዳምጡኝ እዚህ ጋር። ምን ያህል ጊዜ ሰርተሽ ነው እዛ ላይ እናቱ? ያንን 7 ወር 8 ወር በቃ ከዛ አላለፍኩም። ከሳምንት በላይ ሰርተሽ አታውቂም የሚባል ነገር ስላለ እሱንም እኔ እጠይቃለሁ። ችግር የለውም ማስረጃ አለኝ። ስለዚህ 7 ወር ሰርተሻል። እንደ እኔ 8 ወር 7 ወር ይሁን የመረጃ አለ ብያለሁ። መጀመሪያ እኔ እና እሱ ከአንድ ማሽን የመጣ ነው። ስሰራ ያለው ነገር በቃ እዛም እዚህም ያለው ነገር ስቆጣጠር ስላልተመቸው ቤቴ ስቀመጥ ግን ሰላም ስለሰጠሁት እቤቴ መቀመጤን ወደድኩት። ጥፋቴ እዛ ላይ ነው። ከዛ በኋላ ደግሞ ነገሮች አልመለሱ ሲሉ ቤት ሳይኖረኝ ምን ሳይኖረኝ የሱ የውጭ መውደዱ ስለደበረኝ ቀጥታ ወደ ስራ ገባሁ። ስራ ገብቼ ደግሞ ሲዝ አላስይዘኝ አለ። የሆነ ይወጣል መሰል ካልሰማኝ ሲመጣ ልናገር። ይቅርታ እሺ